ምስኪኗ ፋጡማ የአባቷን ፍቅር ፍለጋ በየሰው ቤት ስትዞር ብትቆይም መጨረሻ ላይ ግን ያገኘችው የቤት ሰራተኛ ሆና በገባችበት በቢሊነሩ ሙሴ ሜንሳ ቤት ውስጥ ነበር። አንዳንዴ የምንሸሸው እውነት የቆምንበት መሬት ስር ይገኛል። ሙሴ ሜንሳ ከጸጸቱ ለማምለጥ ለስራ ውስጥ ቢደበቅም እጣ ፋንታ ግን ልጁን ፋጡማን በገዛ ቤት ውስጥ አመጣለት። ሙሴ ሜንሳ በሀብት ጫፍ ላይ ቢገኝም በልብ ውስጥ ግን ለ30 ዓመታት የደበቀው ትልቅ ጠባሳ አለ። ፋጡማ በዚህ ቤት ውስጥ ስትደክም የምታገለግለው ሰው አባቷ ሊሆን እንደሚችል ቅንጣት ታህል ጥርጣሬ አልነበራትም። ለመሆኑ የድሮ ፍቅረኛው ማሪማ የጻፈችለትና ለማንበብ 30 ዓመታት የፈጀበት ያ ሚስጥራዊ ደብዳቤ ምን ይዞ ይሆን? እነዚህ የሁለት ዓለም ሰዎች እውነቱን ሲያውቁ ቤቱ በደስታ ይሞላል ወይስ በጸጸት ይናወጣል? ይህ ታሪክ የሁላችሁንም ልብ እንደሚነካ እርግጠኛ ነኝ። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የምትገኙበትን ከተማ ስም ጻፉልን። ቪዲዮንም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት መሳጭ የሆኑ ታሪኮችን ማዳመጥ የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዲደርሳችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። በሩን የከፈተላት ሴት መቼም ቢሆን ዳግመኛ ላይውን ብሎ ያሰበውን ያለፈ ታሪኩን ይዛ እንደምትመጣ ሳይገምት ዝም ብሎ የቤት ሰራተኛ ለመቅጠር ብቻ ነበር ያሰበው። እድል በአንድ በር ላይ ሁለት አታንኳኳም ይባላል። ነገር ግን ያን ቀን ሂሳብ ለመክፈል ወስኖ ነበር። ለመጀመሪያ ጊዜ አይን ላይን ሲጋጩ በሙሴ ሜንሳ ደረት ውስጥ የሆነ ነገር ሲከፈል ተሰማው። ሊያስረዳው የማይችለው እንግዳ ግን የታወቀ ስሜት። ነገር ግን እሱ ገና ያላወቀው ነገር ይህች ሴት የራሱ ልጅ መሆኗን ነው። ሀብታም ከመሆኑ ከረጅም ጊዜ በፊት ጥሏት ሄደው። በሙሴ ሜንሳ ትልቅ ቪላ ውስጥ ጠዋቱ ጸጥ ያለ ነበር። ወደ ሳሎን ክፍት በሆነው ቢሮ ውስጥ ተቀምጦ እንደተለመደው ትኩረት ሰጥቶ አንዳንድ ሰነዶችን ያነብ ነበር። ቡናው በጠረጴዛው ላይ ቀስ እያለ እየበረደ ነው። እሱ ግን ግድ አልሰጠውም። በሩ በቀስታ ተንኳኳ። ቀና ሲል ከ5 ዓመት በላይ የቤት ሰራተኛው የሆነችውን ፍሎረንስን አያት። ሁልጊዜ ፈገግተኛ፣ ሁልጊዜም ዝግጁ፣ ልክ እንደ ቤተሰብ አባል ሆነች። ነገር ግን በዚያ ቀን ፊቷ ትንሽ የተጨነቀ ይመስል ነበር። ጌታዬ ላነጋግሮት እችላለሁ? ስትል በለስላሳ ድምፅ ጠየቀች። በሚገባ ፍሎረንስ፣ ግቢ፣ እባክሽን ተቀመጪ። እንዴት እንደምትጀምር የማታውቅ ይመስል እጆቿን አንዱን በሌላው ላይ አሳርፋ ቀስ ብላ ተቀመጠች። እንዴት እንደምትጀምር የማታውቅ ይመስል እጆቿን አንዱን በሌላው ላይ አሳርፋለች። ሙሴ ሜንሳ የሆነ ነገር እየተፈጠረ እንደሆነ ተሰማው። ከጥቂት ጸጥታ በኋላ በጥልቀት ተነፈሰችና ጌታዬ፣ አንድ ውሳኔ ላይ ደርሻለሁ። እኔ ስራዬን ላቆም ነው። ቃላቱ እንደ ድንጋይ ወደቁ። ተገረመና ባለበት ቆመ። ፍሎረንስ፣ ለምን? ችግር አለ? አንድም ቀን ስለዚህ ነገር አልተናገርሽም። ጭንቅላቷን በትንሹ ዝቅ አደረገች። ነገር ግን ፈገግታዋ ተመለሰ። በእውነተኛ ተስፋ የተሞላ ፈገግታ ነበር። ችግር አይደለም ጌታዬ፣ ለጥቂት ዓመታት በቆጠብኩት ገንዘብ ለአንድ ስልጠና ተመዝግቤያለሁ። ይህ የረጅም ጊዜ ህልሜ ነበር፣ ረዳት ነርስ መሆን። ለህይወቴ የበለጠ የተረጋጋና ትልቅ ነገር እፈልጋለሁ። ጸጥታ በመካከላቸው ሰፈነ። ከዚያም ቀስ እያለ የሙሴ ሜንሳ ፊት ረገበ። ፍሎረንስ፣ ይህንን አልጠበቅኩም ነበር፣ ግን ይገባኛል። እናም ደግሞ በአንቺ ኩራት ተሰምቶኛል። በቃላቱ ተነክታ ቀና አለች። አመሰግናለሁ ጌታዬ፣ ሁልጊዜም ለኔ ደግ ነበሩ። መቆጠብ የቻልኩት በዚህ ስራ ምክንያት ነው። ለኔ ባለውለታዬ ኑት። ጭንቅላቱን በቀስታ ነቀነቀ፣ ግን በአይኖቹ ውስጥ ስጋት ታየ። ትናፍቂኛለሽ ፍሎረንስ። ታውቂያለሽ፣ ይህ ቤት በጣም ትልቅ ነው። የሚረዳኝ ሰው ሳይኖር መቆየት አልችልም። ፍሎረንስ ይህንን ቅስፈት የጠበቀች ትመስል ነበር። አውቃለሁ ጌታዬ፣ እናም በችግር ውስጥ ልተውት አልፈለኩም። ለዛም ነው አስቀድሜ ስለ አንድ ሰው ያሰብኩት። ቀጥሎ የሚመጣውን ለማዘጋጀት ይመስል እጆቿን በጉልበቷ ላይ አሳረፈች። አንዲት ዝምተኛ ታታሪና ሰው አክባሪ ሴት አለች። ሰፈር ውስጥ ያለው ጎረቤቴ ነበረች። ለተወሰነ ጊዜ ስራ ስትፈልግ ነበር። በጣም ቁም ነገረኛ ናት። ለእርሱ ትስማማለች ብዬ አስባለሁ።
ሙሴ ሜንሳ ነገሩ ገርሙት ቅንድቡን በትንሹ ሰበሰበ። በደንብ የምታውቂያት ማለትሽ ነው? አሁን ጌታዬ፣ ትናንት አነጋግሬያታለሁ። መታ ለመሞከር ተስማምታለች። እንዲሁም ነገ ጠዋት ላስተዋውቁት ከሷ ጋር መምጣት እችላለሁ። ይህ የፍሎረንስ ባህሪ ነበር። በምትሄድበት ጊዜ እንኳን ስለሌሎች ማሰብ፣ ብርቅዬ ታማኝነት። ሙሴ ሜንሳ ለጥቂት ሰኮንዶች ፊቷን አጠና። ከዚያም ተስማማ። እሺ፣ አንቺ ካመንሽባት እኔም አምንባታለሁ። ነገ እንድትመጣ አድርጊ። በአንቺ ተማመናለሁ። የፍሎረንስ ፈገግታ ጨመረ። አመሰግናለሁ ጌታዬ፣ በፍጹም አይቆጩበትም። ተነሳች። በትንሹ እጅ ነስታ ወደ ኩሽና ሄደች። ሙሴ ሜንሳ በትንሽ ትዝታ ግን ደግሞ በእሷ እየኮራ ስትሄድ ተመለሳት። ቀኑ እንደ ቀድሞ የሚቀጥል መስሎት ወደ ሰነዶቹ ተመለሰ። ነገር ግን በውስጡ አንድ እንግዳ ስሜት አደረ። አንድ ትልቅ ለውጥ እየቀረበ እንደሆነ የሚጠቁም ትንሽ ቅዝቃዜ፣ ገና ምንነቱን ያላወቀው ለውጥ። እናም ትክክል ነበር። ምክንያቱም በማግስቱ ጧት ፍሎረንስ ከዚያች ጎረቤቷ ጋር ስትመለስ ለ30 ዓመታት የተረጋጋ መስሎት የነበረው ህይወቱ ለምን እንደሆነ ገና ሳይረዳው ይናጋ ጀመር። ሙሴ ሜንሳ ያንን ሌሊት ለምን እንደሆነ በትክክል ሳያውቀው መጥፎ እንቅልፍ አሳለፈ። ያለምንም ግልጽ ምክንያት በተደጋጋሚ የነቃበት። ነገር ግን ጠዋት ላይ ስለዚያ ግድ አልሰጠውም። ስራ የሚበዛባቸው ሰዎች እንዲህ አይነት ዝርዝር ሁኔታዎችን ለመመርመር ጊዜ የላቸውም። በሰዓቱ ቀድሞውኑ ቢሮ ውስጥ ሰነዶችን በማንበብ ላይ ነበር። እንደ ሁል ጊዜው ወደ ግቢው የሚወስደው በር ክፍት ነበር። ይህም ከአትክልት ስፍራው ንጹህ አየር እንዲገባ ያደርገዋል። በኮሪደር ውስጥ የእግር ኮቴ ተሰማ። ፍሎረንስ ከዚህ በፊት አይቷት የማያውቀውን ወጣት ሴት ይዛ ገባች። በቦታው ተደናግጣ ቢሆንም ግን ጸጥ ብላና ቦርሷን በትከሻዋ ላይ አጥብቃ ይዛ በአክብሮት ትራመድ ነበር። ጌታዬ አለች ፍሎረንስ ወደ ቢሮ ስትቃረብ። ይህች ትናንት የነገርኩት ፋጡማ ናት። ፋጡማ ጨዋ ለመሆን ያህል ብቻ ቀና አለች። ጤና ይስጥልኝ ጌታዬ። ድምጿ ለስላሳና የተረጋጋ ነበር። ምንም ለማስደመም አልሞከረችም። ግልጽ የሆነ ቅንነት ነበራት። ጤና ይስጥልኝ ሲል ሙሴ ሜንሳ በስራ ስሜት መለሰ። ተቀመጡ። በትኩረት ቀጥ ባለ ወንበር ጫፍ ላይ ተቀመጠች። ፍሎረንስ አብራት ለመሆን ያህል አጠገቧ ቆመች። ጌታዬ አረጋግጥልዎታለሁ፣ እሷ በጣም ቁም ነገረኛ ልጅ ናት። ለረጅም ጊዜ አውቃታለሁ። በደንብ ትሰራለች። በጣም ጥሩ ሲል ጭንቅላቱን በትንሹ በመነቅነቅ መለሰ። ትንሽ ንገሪኝ እስኪ፣ ከዚህ በፊት ሌላ ቤት ሰርተሻል? አሁን ጌታዬ፣ 2 ጊዜ። ሁል ጊዜም የቻልኩትን አደርጋለሁ። እኔ የተረጋጋ ስራ ነው የምፈልገው። ለማሳዘን ሳትሞክር ዝም ብላ እውነቱን በተረጋጋ ሁኔታ ተናገረች። ሙሴ ሜንሳ ይህንን ቅንነት አስተዋለ እና ለጥቂት ሰኮንዶች በደረቱ ላይ ትንሽ ጫና ተሰማው። እና ቤተሰቦችሽስ ሲል ዝም ብሎ ጠየቃት። ፋጡማ ከመመለሷ በፊት አይኖቿን በትንሹ ዝቅ አደረገች። ማንም የለኝም ጌታዬ። እናቴ በልጅነቴ ነው የሞተችው። አባቴን ደግሞ አላውቀውም። ይህ አረፍተ ነገር አየሩ ላይ ተንሳፈፈ። እናም በወቅቱ ባልተረዳው መንገድ ነካው። ህመም ሳይሆን ዝም ብሎ ድምጽ። ለአንድ ሰከንድ ዝም አለና ወደ ተለመደው ድምጽ ተመለሰ። በጣም ጥሩ፣ ዝግጁ ከሆንሽ ዛሬ መጀመር ትችያለሽ። የሙከራ ጊዜ እናደርጋለን። ፋጡማ እፎይታ ተሰምቷት በመስማማት ጭንቅላቷን ነቀነቀች። አመሰግናለሁ ጌታዬ፣ የቻልኩትን አደርጋለሁ። ክፍሎቹን ልታሳያት ወደምትሄደው ፍሎረንስ ለመከተል ተነሳች። በእሷ አጠገብ ስታልፍ ጭንቅላቷን በትንሹ አዞረች። አይኖቻቸው ተገጣጠሙ። አጭር የውስጥ ነዝረት፣ ግልጽ፣ ቀጥተኛ፣ ልክ እንደ ስውር መንቀጥቀጥ፣ ኬት እንደመጣ የማይታወቅ ማስታወሻ። ነገር ግን ሙሴ ሜንሳ ሊብራሩ በማይችሉ ስሜቶች ላይ የሚጣበቅ አይነት ሰው አልነበረም። ስሜቱን ገፋውና ፋይሉን ዘጋው። ስራ የበዛበት ቀን ይጠብቀው ነበር። ይህች አጭር ሰከንድ ለዘላለም ተቀብሯል ብሎ ላሰበው ያለፈ ታሪክ በር እንደሆነች ገና አላወቀም ነበር። ከትውውቁ በኋላ ሙሴ ሜንሳ ቀኑን ለማዘጋጀት ወደ ቢሮ ተመለሰ። በዚያም ወደ ድርጅቱ ለመሄድ ቤቱን ለቆ ወጣ። ትልቁ ቪላ ወደ ተለመደው ጸጥታው ተመለሰ። ፍሎረንስ ወደ ፋጡማ ዞረች። እሺ አሁን ቤቱ እንዴት እንደሚሰራ አሳይሻለሁ አለች በለስላሳ ድምጽ። ኮሪደሩን አቋርጠው ሄዱ። ፍሎረንስ ኩሽናውን፣ የልብስ ማጠቢያ ክፍሉን፣ የመመገቢያ ክፍሉን ከዚያም ሳሎኑን አሳየቻት። ፋጡማ ጥያቄዎችን ሳትጠይቅ ሁሉንም ነገር በትኩረት ትከታተል ነበር። ነገር ግን በእነዚህ አይኖቿ ውስጥ እያንዳንዱን ዝርዝር ሁኔታ እያየች እንደሆነ ያስታውቃል። እዚህ ስትል ፍሎረንስ አስረዳች።
የምንፈልገው ፍጹምነት ሳይሆን መደበኛነትን ነው። ጌታዬ ቤቱ ፍጹም ቀላልና የተስተካከለ ሲሆን ይወዳል። ይህንን በአይምሮሽ ከያዝሽ ሁሉም ነገር በጥሩ ሁኔታ ይሄዳል። ፋጡማ ተስማማች። ተረድቻለሁ። የቻልኩትን ሁሉ አደርጋለሁ። ቁርስ መቼ መዘጋጀት እንዳለበት፣ ሳሎን መቼ መፈተሽ እንዳለበትና ሙሴ ሜንሳ አንዳንድ ጊዜ እንግዶችን ስለሚቀበል ጸጥታ አስፈላጊ የሆኑባቸውን ጊዜያት በደንብ አስረዳቻት። ታያለሽ፣ ይህ አስቸጋሪ ቤት አይደለም። ስራ አለ፣ ግን የማይቻል ነገር የለም። ፋጡማ ቀስ በቀስ ልምምድ አደረገች። ለዚህ የመጀመሪያ ቀን ፍሎረንስ እንድትላመድ በዋናነት ትናንሽና ቀላል ስራዎችን ሰጠቻት። ማስተካከል፣ አንዳንድ ቦታዎችን መጥረግ፣ ሁሉም ነገር የተስተካከለ መሆኑን ማረጋገጥ። ፋጡማ ሳታማርር ፍሎረንስን በሚያስደስት ጥንቃቄ ስራዋን አከናወነች። ጥሩ ፍጥነት አለሽ አለች ፍሎረንስ። አትቸኩይም፣ ግን ደግሞ አትዘገይም። ይሄ በጣም ጥሩ ነው። ጊዜው በዚህ ሁኔታ ያለምንም ልዩ ክስተት አለፈ። ቤቱ ጸጥ ያለ፣ በጣም ጫጫታ ካለው ሰፈር ለመጣችው ፋጡማ ምናልባትም በጣም ጸጥ ያለ ነበር። ነገር ግን ይህንን ጸጥታ ገና ከወዲሁ መውደድ ጀምራለች። ለሷ ይህ አንድ የሰላም አይነት ነበር። በአንድ ወቅት በሳሎን ውስጥ ስታልፍ ግድግዳው ላይ የተሰቀለ ትልቅ ፎቶ ላይ አይኗ አረፈ። እዚያም ወጣት የሆነው ሙሴ ሜንዳ ከአንድ መኪና አጠገብ ቆሞ አዲስ ህይወት የሚጀምር ሰው ኩሩ ፈገግታ ይታይበት ነበር። ለምን ይህ ምስል ትኩረቷን እንደሳቡ በትክክል ሳታውቅ ለጥቂት ሰኮንዶች እዚያው ቆመች። እንደ ማንኛውም ፎቶ ያለ ነበር፣ ነገር ግን በተመሳሳይ ጊዜ እንግዳ የሆነ የርቀትና የቅርብነት ስሜት ሰጣት። አይኗን ከፎቶ ላይ አዞረችና ምንም እንዳልተፈጠረ ሁሉ ቀኗን ቀጠለች። ከሰዓት በኋላ መጨረሻ ላይ ፍሎረንስ ወደ እሷ ተመለሰች። ለዛሬ ይበቃል አለች። በጥሩ ሁኔታ ተወጥተሻል። ነገ ትንሽ በራስሽ ትሰሪያለሽ፣ ግን እኔም አብሬሽ ሆናለሁ። ፋጡማ በከንፈሮቿ ላይ ቀለል ያለ ፈገግታ እያሳየች በመስማማት ጭንቅላቷን ነቀነቀች። አመሰግናለሁ ፍሎረንስ፣ ይህን ስራ በማግኘቴ በእውነት አመሰግንሻለሁ። ይገባሻል። አብረው ቤቱን ለቀው ወጡ። ፀሐይ ግቢውን ለስላሳ ብርሃን እየቀባችው መጥለቅ ጀምራ ነበር። ፋጡማ እየራቀች ስትሄድ ወደ ቪላው የመጨረሻ እይታዋን ወረወረች። ለምን እንደሆነ አላወቀችም፣ ግን ይህ ቤት በህይወቷ ውስጥ ትልቅ ለውጥ እንደሚያመጣ ተሰማት። ከሷ በብዙ ኪሎ ሜትሮች ርቀት ላይ ሙሴ ሜንሳ ቀኑን በስብሰባ በስልክ ጥሪና በሰነድ ፊርማ መካከል አሳልፎ ነበር። ለሱ ይህ እንደ ማንኛውም ቀን አንድ ቀን ነበር። እሱ በራሱ ጣራ ስር ስራ ላይ እያለ የራሱ ያለፈ ታሪክ አንድ አካል ሳያውቀው ወደ ቤቱ እንደገባ አልገመተም። በማግስቱ በቪላ ውስጥ ቀኑ በጸጥታ ይገፋ ነበር። ሙሴ ሜንሳ ለጉዞ ወጥቶ በነበረበት ጊዜ እንደተለመደው ቤቱ ጸጥ ብሎ እያለ ፋጡማ በዝምታና በትኩረት ስራዋን ትሰራ ነበር። ምሽት ላይ በሩ ተከፈተና የሙሴ ሜንዳ ጥቁር መኪና ወደ ግቢው ገባ። በስብሰባ ፊቱ ዝሎ በቀስታ ወረደ። ቀኑ ረጅምና ስራ የበዛበት ነበር። ብቸኛው ፍላጎቱ መግባት፣ ቀዝቃዛ ውሃ መጠጣትና ለትንሽ ጊዜ ረፍት ማድረግ ነበር። ልክ በሩን ሲያልፍ ፍሎረንስ ሳሎን ውስጥ እየጠበቀችው ነበር። ይህንን አስፈላጊ ወቅት ለመግለጽ ይመስል ልብሷን ቀይራ ነበር። ጌታዬ አለች በትንሽ ትካዜ የታጀበ ፈገግታን እያሳየች። ከመሄዴ በፊት ላገኘዎት ፈልጌ ነበር። ጃኬቱን ወንበሩ ላይ አኖረ። ጥሩ ፍሎረንስ፣ እንግዲህ ዛሬ የመጨረሻ ቀንሽ ነው ማለት ነው? ጭንቅላቷን ነቀነቀች። አሁን ጌታዬ፣ ነገ በማለዳ ለስልጠናው እሄዳለሁ። ላደረጉልኝ ሁሉ ላመሰግኖት እፈልጋለሁ። እንዲሁም ፋጡማ እዚህ በጣም ጥሩ እንደምትሆን ነግሮታለሁ። በፍጥነት ትማራለች፣ ሰው አክባሪ ናት። በሷ ምንም ችግር አይኖርቦትም። በዝምታ ተስማማ። በጣም ጥሩ። አንቺም ይህን አዲስ ጅምር በቁም ነገር ያዡ። እዚህ ለመድረስ ብዙ ሰርተሻል። ጭንቅላቷን በትንሹ ዝቅ አደረገች። አመሰግናለሁ ጌታዬ፣ በእውነት እነዚህን ዓመታት መቼም አልረሳቸውም። ከዚያም ፍሎረንስ ቦርሳዋን ይዛ ሳሎኑን አቋርጣ በትልቁ የመስታወት በር ወጣች። በግቢ ውስጥ ጥላዋ ቀስ በቀስ እየራቀ ሄደና ከበሩ በስተጀርባ ሙሉ በሙሉ ተሰወረ። ቤቱ ወደ ጥልቅ ጸጥታ ተመለሰ። ሙሴ ሜንሳ እጆቹን በኪሱ አድርጎ ለጥቂት ጊዜ ቆመ። ከዚያም በሳሎን ውስጥ ወደሚገኘው ትልቁ ቢሮ አመራ። ተቀመጠ። መብራቱን አበራ። አንዳንድ ፋይሎችን ከፈተ። ልምዶች ወደ ቦታቸው ተመለሱ። ከጥቂት ደቂቃዎች በኋላ ሰነድ ላይ ማስታወሻ እየጻፈ እያለ ስልኩ በጠረጴዛው ላይ ጠራ። ስክሪኑን አየው። አንድ ስም ታየ፣ ኮፊ። በፊቱ ላይ ትንሽ ፈገግታ ታየ። በመልእክት ካልሆነ በስተቀር
ካወሩት ረጅም ጊዜ ሆኗል። ስልኩን አነሳ። ሃይ ሲሞን አለ በኃይል የተሞላ ድምፅ። ቢያንስ የድሮ የልጅነት ጓደኛህን ድምፅ ታውቀዋለህ አይደል? ሜንሳ በትንሹ ሳቀ። እንዴት ልረሳ እችላለሁ? እንዴት ነህ? ደህና ነህ? ደህና ነኝ፣ ከምን ጊዜውም በላይ ደህና ነኝ ሲል ኮፊ መለሰ። እና ምን እንደምልህ ታውቃለህ? በዚህ ሳምንት መጨረሻ ወደ አገር ቤት እመለሳለሁ። ሙሴ ሜንሳ ወንበሩ ላይ ቀና አለ። እየቀለድክ ነው? አይ የምሬን ነው። እሁድ ላገኘህ እመጣለሁ። ወንበሬን አዘጋጅ፣ የምነግርህ ብዙ ነገር አለኝ። ለጥቂት ደቂቃዎች አወሩ። አንዳንድ ትውስቶች፣ አንዳንድ የድሮ ቀልዶች፣ ቀላልና ተፈጥሯዊ ነገሮች። ከኃላፊነት በፊት ጓደኝነት እንደነበረ የሚያስታውስ የንግግር አይነት። ጥሪው ሲያልቅ ሙሴ ሜንሳ ስልኩን አስቀመጠ። እጆቹን አጣመረና ወደ መስኮቱ ቀና አለ። ሰማዩ መጨለም ጀምሮ ነበር። ወደ ወረቀቶቹ ከመመለሱ በፊት ለጥቂት ሰኮንዶች ሳይንቀሳቀስ እዚያው ቆየ። ቤቱ በጸጥታ ህይወቱን ቀጠለ። ፋጡማ ለማረፍ ከመሄዷ በፊት አሁንም አንዳንድ ትናንሽ ነገሮችን እያስተካከለች ነበር። እናም ለመጀመሪያ ጊዜ በዚህ ትልቅ ቤት ውስጥ ያለ ፍሎረንስ ብቻዋን ልታድር ነበር። አንድ የታሪክ ገጽ በተፈጥሯዊ ሁኔታ ተገለጠ። እሁድ ከሰዓት በኋላ መጨረሻ ላይ ቪላው በለስላሳ ብርሃን ተሞልቶ ነበር። ፋጡማ ጠዋቱን አንዳንድ ነገሮችን በማስተካከል አሳልፋ ነበር። ከዚያም ቤቱን ለመጣው እንግዳ ዝግጁ ማድረግ ጀመረች። በ16 ሰዓት አካባቢ የበሩ ደውል ተደወለ። ዘበኛው በሩን ከፈተና ኮፊ ሻንጣውን እየጎተተ ገባ። ከረጅም ዓመታት በኋላ በመጨረሻም ወደ ቤቱ እንደሚመለስ ሰው በልበ ሙሉነት ይራመድ ነበር። ሙሴ ሜንሳ እሱን ለመቀበል ወደ በረንዳው ወጣ። ወንድሜ አለ ኮፊ እጆቹን ወደ ላይ ዘርግቶ። ይገርማል፣ እንዴት ነው የተለወጥከው! እና ደግሞ ምንም ያላረጀህ እኮ ነው የምትመስለው። ግባ ብቻ እስኪ ግባ ሲል በፈገግታ መለሰለት። አንተማ ምንም አልተለወጥክም። አሁንም የዛን ሀገር ምግብ የምትመገብ ትመስላለህ። አንዳቸው ሌላውን አጥብቀው እየተቃቀፉ ሳቁ። ይህ መገናኘት ዓመታት ምንም እንዳልሰረዙት ሁሉ ቀላልና እውነተኛ ነገር ነበረው። ሳሎን ውስጥ ተቀመጡ። ኮፊ በአድናቆት ዙሪያውን ይመለከት ነበር። በጥሩ ሁኔታ ነው የምትኖረው ሲሞን፣ በደንብ ታግለሃል። በአንተ ኩራት ይሰማኛል አለው። ሁላችንም የራሳችንን መንገድ ሰርተናል ሲል በትህትና መለሰ። ፋጡማ 2 ብርጭቆ ጭማቂ ይዛ በዝምታ አለፈች። ትሪውን አስቀመጠች። ሁለቱን ወንዶች ሰላም አለችና ሳትቆይ ተመልሳ ሄደች። ኮፊ ላፍታ ባይኑ ተከተላት። ይህች አዲሷ ሰራተኛ ናት ሲል ጠየቀ። አሁን በዚህ ሳምንት ነው ስራ የጀመረችው። ኮፊ በማሰብ ጭንቅላቱን ነቀነቀ። እሺ የሆነ ቦታ የማውቃት ይመስለኛል። ዝም ብሎ በዝቅተኛ ድምፅ እንደሚያስብ ሰው ተናገረ። ለማንኛውም መንገዱ አድክሞኝ ይሆናል። ሁሉንም ነገር በአንድ አይነት መልክ ነው የማየው አለ ትንሽ ፈገግ እያለ። አስተያየቱን ምንም ሳይጨምር ወይም ሳይመረምር ነበር የተናገረው። ዝም ብሎ የሚያልፍ ስሜት። ሙሴ ሜንሳ ምንም አልመለሰም። ለእንደዚህ አይነት ዝርዝር ሁኔታዎች ትኩረት እንደማይሰጥ ሰው ትከሻውን በትንሹ ከመነቅነቅ ውጪ ምንም አላደረገም። ይልቁኑ ጠጣ፣ ጉልበትህ ይመለሳል። ንግግራቸውን ቀጠሉ። በውጭ ሀገር ያሳለፋቸውን ዓመታት፣ ፕሮጀክቶች፣ ችግሮች፣ የሁለተኛ ደረጃ ትምህርት ቤት ትዝታዎች፣ አሁንም በዛው የድሮ ቀልድ የሚመስሏቸው የድሮ መምህራን። ከጥቂት ደቂቃዎች በኋላ ኮፊ ስልኩን አየ። እንግዲህ ልሂድ፣ በመጀመሪያ ቀን ብዙ አልቆይም። ዝም ብዬ በሰላም መግባቴን እንድታውቀው ፈልጌ ነው። በሚቀጥለው ጊዜ በደንብ እናወራለን። ክፍሉን ሊለቅ ሲል ፋጡማ በጸጥታ ቦታውን አቋርጣ አለፈች። የቁልፍ መያዣ ይዛ የዕለት ተዕለት ስራዋን በጥንቃቄ ትከታተል ነበር። እንደ ሁልጊዜው በአክብሮት ምንም ድምጽ ሳታሰማ በፊታቸው አለፈች። ኮፊ ለአፍታ ባይኑ ተከተላትና ትንሽ ፈገግ አለ። ቁም ነገረኛ ትመስላለች። ቤቱን እንደምታከብር ያስታውቃል። አዎ ሲል ሜንሳ መለሰ። በደንብ እየተላመደች ነው። ሜንሳ እስከ በሩ ሸኘውና ወደ ቤቱ ተመለሰ። ሳሎን ውስጥ ፋጡማ ከመሄዷ በፊት ጥቂት ትራሶችን እያስተካከለች ነበር። ጭንቅላቱን በመነቅነቅ ብቻ ሰላም አላት። እንደ ሁልጊዜውም በአክብሮት መለሰች። ቤቱ ወደ ቀድሞ ጸጥታው ተመለሰ። ምንም ልዩ ነገር የለም። ዝም ብሎ ተራቀን። ከጥቂት ቀናት በኋላ ቅዳሜ ከሰዓት ቪላው ፊት ለፊት የሞተር ድምጽ ተሰማ። የመስታወቶቹ ቀለም ጥቁር የሆነ ትልቅ ጥቁር መኪና በቀስታ ወደ ግቢው ገባ። ኮፊ መነጽር አድርጎና ዘመናዊ ልብስ ለብሶ መኪናው ውስጥ ነበር። በአውሮፓ ህይወቱ የተሳካለት ሰው መልክ። ሙሴ ሜንሳ እሱን ለመቀበል ወደ በረንዳው ወጣ።
ኦ በመጨረሻም የፓሪሱ ሰው መጣ አለ ፈገግ ብሎ። እና ይሄው ደግሞ ቢሊየነሩ እዚህ አለ ሲል ኮፊ ከመኪናው እየወረደ መለሰለት። አሁንም ያው ነህ አይደል? አልተለወጥክም እየተባባሉ ተሳሳቁ። እንደ ድሮ ጊዜ ጀርባ ለጀርባ ተመታቱ። ወደ ሳሎን ገቡ። ፋጡማ አስቀድሞ በተዘጋጀው ጠረጴዛ ላይ አንዳንድ ብርጭቆችን እያስተካከለች ነበር። በትህትና ዞር አለችና በለስላሳ ድምፅ ጤና ይስጥልኝ ጌታዬ፣ እንኳን ደህና መጡ አለች። ኮፊ በተረጋጋ ድምፅ ጤና ይስጥልኝ፣ አመሰግናለሁ ሲል መለሰ። ከዚያም ቀና ሲል ለአንድ ሰከንድ ደርቆ ቀረ እና እዚያው ረዘም ላለ ጊዜ አተኩሮ ተመለከታት። አጥብቆ የሚመለከት የሚመራመር እና የሚጠራጠር እይታ። ሙሴ ሜንሳ ወዲያውኑ አስተዋለ። ሄይ ኮፊ ቀስ በል አለ በዝቅተኛ ድምፅ። እሷ ሰራተኛዬ ናት እንጂ የሳምንት መጨረሻ ፋይልህ አይደለችም እንዴ? አፈጠጥክባት እኮ። ኮፊ እየሳቀ እጆቹን አነሳ። አይደለም ሲሞን፣ እንዲያው ዝም ብዬ እያየኋት አይደለም። የሆነ ነገር ተሰማኝ። በእንቅስቃሴዋ ውስጥ የሆነ ነገር አለ። የት እንዳየሁት እያሰብኩኝ ነው። ተው እባክህ አለው ሜንሳ ወሬውን እየቀየረ። ተቀመጥ እናውራ። ሳሎን ውስጥ ገብተው ተቀመጡ። ጠረጴዛ ላይ መጠጥ ቀርቦ ድባቡ ዘና ያለ ነበር። ስለ ሁሉም ነገር ተወራ። ስለ ያለፉት ዓመታት ፕሮጀክቶች፣ ውድቀቶች፣ ገና ያልተሳኩ ህልሞች። ፋጡማ ምግቡን ለማቅረብ ተመለሰች። በደንብ የተዘጋጀና የተጠበሰ አሳ ከሙዝ ጋር ነበር። እሷ ትኩረቷን ስራዋ ላይ አድርጋ የሚወያዩትን ሁለት ወንዶች ሳታዳምጥ በሙያ ብቃት ስራዋን ሰራች። በደንብ በልተው መጠጥ በእጃቸው ከያዙ በኋላ ነው ወሬው ወደ ሌላ አቅጣጫ ይዞረው። ኮፊ ወንበሩ ላይ ተደግፎ የጨዋታ ድምጽ በመጠቀም ጀመረ። ሲሞን፣ ሁለተኛ ደረጃ ትምህርት ቤት እያለህ እንዴት እንደነበርክ ታስታውሳለህ? አንተማ የሰፈሩ ሴቶች ሁሉ ባል ትባል ነበር። እንዲያውም አንዲት ሴት አስረግዘ እኔ አይደለሁም ብለህ ለመቀበል እምቢ ብለህ ነበር። ሜንሳ በሳቅ ፈነዳ። ኮፊ ወንድሜ፣ ወጣት ነበርን። የወጣትነት ስህተት እንሰራ ነበር። በኋላ ላይ ግን ተጸጽቻለሁ። በእውነት በሌላ መንገድ መሄድ ነበረብኝ። ማርያማ ነበረች አይደል? ሲል ኮፊ ፈገግ ብሎ ጠየቀ። ልታገባት የምትፈልጋት ልጅ? ሜንሳ በትዝታ ፈገግ አለ። አሁን ማርያማ፣ አይነ ስውር ነበርኩ። ህይወትን አስተማረችኝ። ኮፊ መጠጡን ጨለጥ አድርጎ ወደሱ በትንሹ ተጠጋ። አሁን ስለሷ ስላነሳ እስቲ ያችን ሰራተኛህን ያት። ሜንሳ ቅንድቡን አነሳ። ፋጡማን? አሁንም ድጋሚ ጀመርክ? አይደለም ሲሞን፣ ስማኝ። በእውነት ማርያማን አስታውሳኛለች። አይኖቿ የተረጋጉ ናቸው፣ እንዲሁም ማረማመዷ። ፋጡማ በዛ ቅስፈት ሳህን ለማንሳት ገባች። ለመስማት ፈልጋ አልነበረም፣ ግን ማርያማ የሚለውን ስም ሰምታለች። ያለ ምንም ምክንያት ልቧ ዝም ብሎ ደነገጠ። ኮፊ ሳያስተውል ቀጠለ። በጣም ይመሳሰላሉ እያልኩ አይደለም፣ ግን ዝም ብሎ የሆነ ነገር አለ አይደል? እያረጀን ነው እና ምናልባት ትዝታዎች በሚገርም ሁኔታ ይመሳሰሉብን ይሆናል። ምናልባት ደግሞ በጣም ስለጠገብኩም ይሆናል ሲል ሆዱን እየነካ ሳቀ። አሳው ጭንቅላቴ ላይ እየወጣ ይመስለኛል። ሜንሳ ለአንድ ሰከንድ ዝም አለ። ከዚያም ነገሩን ለማቅለል ሳቀ። ተው ኮፊ፣ ትዝታዎች ይጫወቱብሃል። አሁን በእርግጠኝነት ያ ነው የሚሆነው ሲል ኮፊ መለሰ። ዝም ብሎ የሚያልፍ ስሜት። ለተጨማሪ ጥቂት ደቂቃዎች አወሩ። ከዚያም ኮፊ ሰዓቱን አየ። ልሂድ ወንድሜ፣ ለምግቡ አመሰግናለሁ። በቅርቡ እንገናኛለን። አንተም እረፍት አድርግ። ተነሱ። እንደ ድሮ ጓደኛ ማቾች ተቃቀፉ። ከዚያም ኮፊ በትልቅ መኪናው በጸጥታ እየነዳ ሄደ። በቪላ ውስጥ ጸጥታ ሰፈነ። ፋጡማ በዝምታ ጠረጴዛውን አስተካክላ ጨረሰች። አንድ ስም፣ አንድ ትዝታ ሰምታለች። ሙሴ ሜንሳ ስታልፍ አያት። ዝም ብሎ እይታ፣ ሌላ ምንም ነገር የለም። ነገር ግን በውስጡ አንድ ስውር ስሜት ለመጥፋት እምቢ አለ። ሌሊቱ ለሙሴ ሜንሳ ረጅም ነበር። እንደተለመደው ተኛ። ነገር ግን አይኑን ልክ ሲዘጋ አንድ ሐሳብ በአይምሮ ይመላለስ ነበር። ከባድ ስሜት ሳይሆን ዝም ብሎ የሚወረወር ሊገፋው የማይችለው ሐሳብ። ኮፊ ያለው መመሳሰል አጋጣሚ ባይሆንስ? በማግስቱ ጧት ወደ ሳሎን ሲወርድ ፋጡማ ክፍሉን አየር እያስገባች ቀድሞውኑ እዚያ ነበረች። በእንቅስቃሴዎቿ ላይ ትኩረት አድርጋ በጸጥታ ትሰራ ነበር። ሙሴ ሜንሳ እሷን ሳያስተውል በስውር ለመከታተል ለጥቂት ሰኮንዶች ሳይንቀሳቀስ ቆመ። ኮፊ የተናገረውን ለማየት ሞከረ። ፍጹም መመሳሰል ባይሆንም የሆነ ነገር ግን አለ። አይኖቿን ዝቅ የምታደርግበት መንገድ፣
በእንቅስቃሴዎቿ ውስጥ ያለ ልስላሴ ወደ ተለመደው መረጋጋቱ ተመልሶ ወደፊት ተራመደ። እንደምን አደርሽ ፋጡማ? በትንሽ ፈገግታ ዞር አለች። እንደምን አደሩ ጌቴ ስትል የጠረጴዛውን ጨርቅ እያስተካከለች መለሰች። ጥሩ እንቅልፍ አገኘሽ? ሁልጊዜ ጠዋት እንደምትሰጠው አይነት በተረጋጋ ፈገግታ መለሰች። አዎ ጌቴ፣ እርሶስ ጥሩ እንቅልፍ አገኙ? ደህና ነኝ አመሰግናለሁ አመነታና ከዚያም በተረጋጋ ድምጽ ተናገረ። ወደ ስራ እሄዳለሁ። የሆነ ነገር ካለ ደውይልኝ። እሺ ጌቴ፣ መልካም ቀን። አመሰግናለሁ። ላንቺም መልካም ቀን። ጭንቅላቱን በትንሹ ነቀነቀላት። ቁልፎቹን ይዞ በእውነት የሚሰማው ምን እንደሆነ ሳያውቅ ወጣ። የሙሴ ሜንሳ የሥራ ቀን እንግዳ ነበር። በሶስት ስብሰባዎች ላይ ተገኝቷል። ሰነዶቹን ፈርሟል። ጥሪዎችንም ተቀብሏል። ነገር ግን ሐሳቡ በቢሮ ውስጥ አልቆየም ነበር። እያንዳንዱ የፋጡማ ንግግር፣ የኮፊ ትዝታ በጭንቅላቱ ውስጥ ይመላለስ ነበር። ወደ ቤት ሲመለስ በቀጥታ ወደ ክፍሉ ገባ። ነገር ግን ከመተኛት ይልቅ ቁም ሳጥኑን ከፈተና ከውስጥ አንድ የቆየ ካርቶን አወጣ። ከ20 ዓመታት በላይ ያልነካው ካርቶን ምንጣፉ ላይ ያስቀመጠው። አቧራውን አበሰና ከፈተው። በውስጡ የልጅነት ደብተሮቹ፣ የተረሱ ደብዳቤዎች፣ ጥቂት የምስክር ወረቀቶችና የሁለተኛ ደረጃ ትምህርት ቤት ማስታወሻዎች ነበሩ። ከዚያም በአንድ ትንሽ የተጨማደደ ኢንቨሎፕ ውስጥ በጥንቃቄ የታጠፈ ወረቀት አገኘ። ወዲያውኑ አወቀው። ማርያማ ከመለያየታቸው በፊት የጻፈችለት ደብዳቤ ነበር። ዳግመኛ ለማንበብ ድፍረት አጥቶ የነበረው ደብዳቤ። ከፈተው። ወረቀቱ በእጁ ላይ በትንሹ ይንቀጠቀጥ ነበር። ከዚህ ርቄ እየሄድኩ ነው ሲሞን። ይህንን ሁሉ ለብቻዬ ለመሸከም አቅም የለኝም። የወደፊት ህይወቴ ምን እንደሚሆን አላውቅም። ነገር ግን በውስጤ የተሸከምኩት ነገር ስህተት አለመሆኑን ወቅ። ዝም ብሎ ለኔ ከብዶኝ ነው እንጂ ስህተት አይደለም። ልቡ በደረት ውስጥ ይመታ ነበር። ለዓመታት ከስራ በታች የሸሸው የደበቀውና የጨፈለቀው ነገር ሁሉ በአንዴ ተመለሰ። ይህ ግን ገና ማስረጃ አልነበረም። ነገር ግን ካለፈው ታሪክ የተመለሰ ኃይለኛና ችላ ሊባል የማይችል ነገር አሰበ። በደንብ ለማሰብ ጊዜ ከማግኘቱ በፊት ስልኩ ጠራ። ከቢሮ አስቸኳይ ጥሪ ነበር። ሙሴ ሜንሳ፣ ይቅርታ ያድርጉልኝ። የውጭ ሀገር ባለሀብቱ አሁን ደርሷል። ወዲያውኑ ሊያገኙት ይፈልጋል። ደብዳቤውን በፍጥነት አጣጥፎ ኪሱ ውስጥ ከተተው። ያወጣውን ፎቶ ቢሮ ጠረጴዛው ላይ ያስቀመጠና ካርቶኑን በከፊል ዘግቶ በሐሳብ ተከፋፈለ። በ10 ደቂቃ ውስጥ እመጣለሁ። የስብሰባ አዳራሹን አዘጋጁ። ወረደ። ቁልፎቹን ይዞ በችኮላ ወጣ። ከጥቂት ደቂቃዎች በኋላ ፋጡማ ለማስተካከልና መብራቶቹን ለማጥፋት ወደ ቢሮ ወረደች። እንደማንኛውም ምሽት ምን እንደሚጠብቃት ሳታውቅ በዝምታ ተራመደች። ስትገባ ወዲያውኑ ወለሉ ላይ ያለውን ካርቶን አስተዋለች። ክፍት ነበር። ቅንድቧን ሰበሰበች። ነገሮችን እንደዚህ ዝም ብሎ መተው የሙሴ ሜንሳ ባህሪ አልነበረም። በጥንቃቄ ቀረበች። አንድ ፎቶ ወጣ ብሎ ይታይ ነበር። ወደ ቦታው ለመመለስ ብቻ አነሳችው። ነገር ግን እይታዋ በዚያው ቀረ። ፎቶ ላይ 3 ታዳጊዎች ፈገግ ይላሉ። 2 ወንዶችና አንዲት አይኖቿ ለስላሳ የሆኑና የሆነ ቦታ ያየችው አይነት ፈገግታ ያላት ደማቅ ወጣት ሴት። ፊቱን የምታውቀው ይመስላል። ነገር ግን እርግጠኛ ለመሆን በጣም የቆየና ደብዛዛ ነበር። ፎቶን ለማስቀመጥ ፈለገች። ነገር ግን የሆነ ነገር ፎቶን ገልብጣ እንድታይ ያስገደዳት። በስተጀርባው ቀላል፣ ግልጽና የሚንቀጠቀጥ የሚመስል ጽሑፍ ነበረው። ትዝታ፣ ማርያማ፣ ኮፊና ሲሞን፣ ማዘጋጃ ቤት፣ ሁለተኛ ደረጃ ትምህርት ቤት፣ 1992። እግሮቿ ሊዝሉ ምንም አልቀራቸውም። በፎቶ ላይ ያለው የወጣቷን ፊት እንደገና አየች። በዚህ ጊዜ ሁሉንም ነገር አወቀች። ፈገግታው፣ አይኖቿን፣ ጭንቅላቷን የያዘችበት መንገድ፣ እጆቿ መንቀጥቀጥ ጀመሩ። ለመቀመጥ ተገደደች። ሁሉም ነገር ይሽከረከር ነበር። ማርያማ የእናቷ ስም ነበር። ፎቶውን ደረቷ ላይ ያስጠጋችው። ትንፋሿ እየተቆራረጠ ነበር። ማመን አልፈለገችም። ነገር ግን እውነቱ እዚያው በዝምታ ነበር። ሙሴ ሜንሳ የምትሰራለት ሰው፣ ለሳምንት ስታገለግለው የነበረው ሰው ምናልባትም አባቷ ሊሆን ይችላል። መንቀሳቀስ አቅቷት በረዶ ሆና ቀረች። ክፍሉ፣ የቤት ዕቃዎቹ፣ ቤቱ፣ ሁሉም ነገር በድንገት ባዕድ ሆነባት። መተንፈስ ፈለገች፣ ግን ደግሞ ጨነቃት። መረዳት ፈለገች፣ ጊዜ አስፈለጋት። ፋጡማ ፎቶውን ደረቷ ላይ አቅፋ ቢሮ ውስጥ ለረጅም ጊዜ ተቀመጠች። የምታውቀው ነገር ሁሉ አሁን ባዶ የሆነ ይመስላል። መሬቱ ከእግሯ ስር የሚንቀሳቀስ መሰላት። መተንፈስ ከበዳት። ጣቶቿ ይንቀጠቀጡ ነበር።
ፎቶን በፍጹም መልቀቅ አልቻለችም። ነገር ግን አንድ ነገር አወቀች። አሁን በዚህ ክፍል ውስጥ ራሷን መቆጣጠር አለባት። ምስሉን ምንም ሳይረብሽ በጥንቃቄ ወደ ካርቶኑ መለሰችው። ከዚያም ክዳኑን ዘጋችው። ሙሉ በሙሉ ሳይሆን ምንም እንግዳ ነገር እንዳልታየ ያህል ብቻ። እናም ልክ በመስታወት ላይ እንደምትራመድ ሁሉ በጥንቃቄ ከቢሮ ወጣች። ወደ ክፍሏ እንደደረሰች እግሮቿ ዝለው ወደቀች። ከባድና ጥልቅ ዝምታ ውስጥ ገባች። ወደ ክፍሏ እንደደረሰች እግሮቿ ዛሉ። ከባድና ጥልቅ ዝምታ ውስጥ ገባች። በቪላው ላይ ምሽት ሰፈነ። ፋጡማ አይኖቿን ማሳረፍ አቅቷት ፋጡማ እጆቿን በጉልበቷ ላይ አድርጋ አልጋዋ ላይ ተቀመጠች። እንባዎች አንዱ ከሌላው እየተከተለ በዝምታ ፈሰሱ። በንዴት፣ በትካዜ ወይስ ገና ስም ባልሰጠችው መናወጥ እንደምታለቅስ እንኳን አታውቅም ነበር። አንድ አረፍተ ነገር ብቻ በጭንቅላቷ ውስጥ ይመላለስ ነበር። በእውነት እሱ ቢሆንስ? ስለ እናቷ አሰበች። ማርያማ አንድ ቀን ህይወት የወሰደችብሽን ትመልስልሻለች እያለች የምትነግራት ሌሊቶች፣ ከፈገግቷ በስተጀርባ ትደብቀው የነበረውን የሐዘን እይታ፣ ፋጡማ ስለ አባቷ ስትጠይቃት የምታደርገው ዝምታ። አሁን ይህ አጋጣሚ እንዳልሆነ ተሰማት። ግን ምን ማድረግ ትችላለች? ሙሴ ሜንሳን ፊት ለፊት መጋፈጥ፣ ያገኘችውን እውነቱን መናገር ወይስ መጠበቅ? ሙሴ ሜንሳ ያንን ምሽት ከባለ ሀብቱ ጋር ከነበረው ስብሰባ ዝሎና ዘግይቶ ተመለሰ። ወደ ክፍሉ ሲገባ ወዲያውኑ አየሩ ላይ አንድ እንግዳ ውጥረት ተሰማው። ጃኬቱን አኖረ። ቀደም ብሎ ካርቶኑን ወደ ተወበት ቦታ ተመለሰ። ካርቶኑ እዚያው ነበር። ልክ እንደተወው ተዘግቶ ነበር። ለጥቂት ሰኮንዶች ሳይንቀሳቀስ ቆመ። እንደተነካ የሚያሳይ ምንም ምልክት አልነበረም። ነገር ግን የሆነ ነገር ደረቱን አጠበበው። አንድ ጥርጣሬ፣ አንድ ድብቅ ስጋት። ፋጡማ ያን ምሽት ቢሮውን ለማስተካከል ወርዳ ነበር እና ሁሉም ነገር እንደነበር ቢመለስም የሆነ ነገር አይታ ይሆን የሚል ፍርሃት ሊለቀው አልቻለም። ተንበረከከ። ካርቶኑን በቀስታ ከፈተና የወጣትነት ዘመን ፎቶ ላይ ጣቶቹን አኖረ። ማርያማ በሱና በኮፊ መካከል ሆና ፈገግ የምትልበትን ምስል አተኩሮ ተመለከተው። ይህ ሊቀበለው ከሚፈልገው በላይ ረበሸው። ካርቶኑን ዘግቶ አስቀመጠውና እንቅልፍ ሳይወስደው አልጋው ላይ ጋደም አለ። ሐሳቡ ይሽከረከር ነበር። በማግስቱ ጧት ወደ ሳሎን ወረደ። ፋጡማ እንደ ሁልጊዜው ጠረጴዛውን እያስተካከለች ነበር። ነገር ግን በእንቅስቃሴዎቿ ውስጥ ትንሽ መቆጠብ ይታይ ነበር። እይቷን ላፍታ አሸሸች። ወዲያውኑ ተሰማው። በተረጋጋና ራሱን በገዛ ድምፅ ወደሷ እየቀረበ ፋጡማ ሲል ጠራት። ወደሱ ዞረች። ነገሮችን ለማቅረብ ትክክለኛውን መንገድ እንደሚፈልግ ሰው ለአንድ ሰከንድ ዝም አለ። ከዚያም ባልተለመደ ልስላሴ ተናገረ። ስለ ስራሽ አንድ ነገር ልገልጽልሽ ፈልጌ ነበር። ቀና አለች። እዚህ ከመጣሽ ጀምሮ ስራሽን የምትሰሪበትን መንገድ አድንቄያለሁ። እናም በቤት ውስጥ ያለሽን ቦታ ህጋዊ ለማድረግ ጊዜው አሁን ይመስለኛል። ግልጽና የተመቻቸ ውል ያስፈልጋል። ጭንቅላቷን በትኩረትና በመስማማት ነቀነቀች። ሁሉም ነገር በተፈጥሯዊ ሁኔታው ቀጠለ። ትላንት አንድ ነገር አስተዋልኩ። እዚህ ስራ የጀመርሽው በፍሎረንስ አማካኝነት ስለሆነ የስራ ቅጥር ሰነዶችሽን አላጠናቀቅሽም ነበር። ሁሉም ነገር ትክክል እንዲሆን ሰነዶችሽ ያስፈልጉኛል። ዛሬ ከሰዓት በኋላ ይዘሽልኝ ልትመጪ ትችያለሽ? አጭር ዝምታ በመካከላቸው ሰፈነ። አይኖቻቸው ተገናኙ። ከዚህ ጥያቄ በስተጀርባ ምን እንደተደበቀ ለመረዳት የሚያስችል ዝምታ ሰፈነ። ፋጡማ ልቧ በደረቷ ውስጥ ሲመታ ተሰማት። እሺ ጌታዬ፣ ሁሉን ነገር ይዤልዎት እመጣለሁ ስትል በቀስታ መለሰች። በጣም ጥሩ። ከዚያም ዝምታው ቀጠለ። ጸጥታው ጨዋነት የተሞላበትና እንከን የለሽ ነበር። ነገር ግን ከዚህ ጸጥታ ስር የበለጠ ከባድ፣ የበለጠ ደካማና እየቀረበ ያለ እውነት ነበር። ከሰዓት በኋላ ፋጡማ በዝምታ ከቢሮ ፊት ለፊት ተመለሰች። በእጆቿ አንድ ትንሽ ሰማያዊ ፋይል ይዛ ነበር። ሙሴ ሜንሳ ቀና አለ። ግቢ። ወደፊት ፋይሉን ይዛ ተራመደች። ጌታዬ፣ ለውሉ ሰነዶቹን አምጥቻለሁ። አመሰግናለሁ ፋጡማ፣ አያችኋለሁ። ጭንቅላቷን ነቀነቀችና ወዲያውኑ ወጣ በሩን ከጀርባ ዘጋችው። አንድም ተጨማሪ ቃል የለም። አንድም የተረፈ እይታ የለም። ክፍል ውስጥ ዝምታ ሰፈነ። ሜንሳ ፋይሉን እጁ ላይ ከመጫኑ በፊት ለጥቂት ሰኮንዶች ሳይንቀሳቀስ ቆመ። በጥልቅ ተነፈሰና ከፈተው። የልደት የምስክር ወረቀቱ ከላይ ነበር። አይኖቹ በመጀመሪያው መስመር ላይ፣ ከዚያም ሁለተኛው፣ እናም በመጨረሻም ሶስተኛው ላይ አረፉ። የእናት ስም ማርያማ። ትንፋሹ ተቆራረጠ፣ ደርቆ ቀረ። ልቡ ተንጠልጥሎ ቀረ። እንደገና አነበበው። ያው ስም፣
ያው አጻጻፍ፣ ያቺው ሴት። ጣቶቹ ወረቀቱ ላይ በትንሹ ተጨበጡ። አንድ ነገር በድንገት ግልጽ ሆነ። የኮፊ ጥርጣሬ፣ እይታዎቹ፣ የተገኘው ደብዳቤ፣ በፊት ልስላሴ ውስጥ ያለው መመሳሰል። ጉሮሮ ሲዘጋ ተሰማው። ሳይፈልግ አይኖቹ በእንባ ረጠቡ። ምንም አይነት ወጥ የሆነ ሐሳብ ማመንጨት አቅቶት ወንበሩን ተደገፈ። ፋጡማ፣ ይህች ጸጥተኛ፣ ትሁትና ሰው አክባሪ ወጣት ሴት በየጧቱ ሳያስተውላት ይመለከታት የነበረችው ያቺ ወጣት ሴት ልጁ ነበረች። በጣም ከባድ የሆነን ስሜት ለመቆጣጠር እንደሚሞክር ሁሉ እጁን ፋይሉ ላይ አሳርፎ አይኑን ጨፈነ። እውነቱ መንቀሳቀስ አቅቶት ለረጅም ጊዜ እዚያው እንዲቆይ ያደረገው። በውስጡ ግን አንድ ነገር እርግጠኛ ሆነ። ይህንን ያለፈ ታሪክ የመጋፈጫ ጊዜው ቀርቧል። ያንን ምሽት ፋጡማ ከወትሮ ዘግይታ በኩሽና ውስጥ ትሰራ ነበር። ፋይሉን ከሰጠችበት ጊዜ ጀምሮ አይምሯ የሚያርፍበት ቦታ አላገኘም ነበር። ሙሴ ሜንሳ እያንዳንዱን መስመር እንደሚያነብ ታውቃለች። ምን እንደሚያነብም ታውቃለች። ከዚያ ቅጽበት ጀምሮ ምንም ነገር እንደቀድሞ እንደማይሆን ታውቃለች። ነገር ግን ምን እንደሚያደርግ አታውቅም ነበር። ሙሴ ሜንሳ በበኩሉ ቢሮውን አልለቀቀም ነበር። የፋጡማ ፋይል ሊዘጋው እንደማይችል ቁስል ከፊት ለፊቱ ክፍት ሆኖ ነበር። ለአንድ ሰዓት ያህል ሳይንቀሳቀስ እይታው በባዶ ግድግዳው ላይ ሆኖ ቆየ። ከዚያም በመጨረሻ ተነሳ፣ ከቢሮ ወጣ። ደረጃዎቹን ቀስ እያለ ወረደ። እያንዳንዱ እርምጃ ከቀድሞ የበለጠ ይከብድ ነበር። ሳሎን አጠገብ ሲደርስ አመነታ። ልቡ በኃይል ይመታ ነበር። ይህ የፍርሃት የሀፍረትና የተስፋ መቁረጥ ድብልቅ ስሜት ከተሰማው ዓመታት አልፈዋል። ወደፊት ተራመደ። ፋጡማ እቃዎቹን እያስተካከለች መምጣቱን ሰማች። ዘወር አለች። አይኖቻቸው ተገናኙ። እንደሌላው ቀን ያልሆነ ጥልቅና ረጅም እይታ ነበር። በዚህ ጊዜ ሁለቱም የሆነ ነገር እንደተሰበረ፣ ነገር ግን በሆነ መንገድ ደግሞ እንደተወለደ ያውቁ ነበር። ሜንሳ አፉን ከፈተ። ሊናገር ነበር። ለ30 ዓመታት ያህል የሸሸበት ጊዜ አሁን ያ ቅስፈት ደረሰ። ፋጡማ ብሎ ወደሷ አንድ እርምጃ ተራመደ። ትንፋሿ ለረጅም ጊዜ ሲቆም ተሰማት። ከባድና እውነተኛ ዝምታ። በቀስታ ተነፈሰች። ልጁ እንደሆንኩ ያውቁ ነበር? ለምን አልፈለጉኝም? ለምን ስትል በድምጿ መንቀጥቀጥ ቢኖርም ግን ራሷን ተቆጣጥራ ጠየቀች። መፈለግ የሚለው ቃል ሜንሳን እንደ ጥፊ መታው። አይኑን ላፍታ ዝቅ አደረገ። ምክንያቱም ፈሪ ስለነበርኩ ነው ሲል መለሰ። ኃላፊነት መውሰድ አልቻልኩም ነበር። ፋጡማ፣ የአንዳንድ ነገሮች ዋጋ የሚታወቀው አስቀድመን ካጣናቸው በኋላ ነው። በ20 ዓመቴ ሞኝ ነበርኩ። ህይወት የምትጠብቀኝ ይመስለኝ ነበር። ጊዜ ይቅር የሚለኝ ይመስለኝ ነበር። ነገር ግን ጊዜ ይቅር አይልም። በደረቷ ላይ ከፍተኛ ቅዝቃዜ ሲያርፍ ተሰማት። ከገንዘብ ከስኬትና ከማዕረግ ጀርባ ሮጥኩ። ይህም በውስጥ ያለውን ባዶነት የሚሞላ መስሎኝ ነበር። ነገር ግን ምንም አይነት ስኬት ማርያማን እንድረሳት አላደረገኝም። ወይም ደግሞ የሆነ ቦታ ኃላፊነት ሊወስድለት ያልቻልኩት ልጅ ሊኖር ይችላል የሚለውን ሐሳቤን አላጠፋውም። ልጅ የሚለው ቃል ላይ ድምፁ ተሰባበረ። ፋጡማ አይኗን ዝቅ አደረገች። በእጆቿ ላይ እንባዎች በዝምታ ፈሰሱ። ህይወቴን ሙሉ አለች። ለምን አባት እንደማይገባኝ፣ አባት ለምን እንደሌለኝ ራሴን ስጠይቅ ነበር። በአባቶች ቀን ሌሎች ልጆችን እመለከትና እቀና ነበር። ማንም ሊዋጋልኝ የማይችል ብቸኛ ሰው እንደሆንኩ አስብ ነበር። ሜንሳ በስሜት ተናወጠ። አይ ፋጡማ፣ አባት የማይገባሽ አንቺ አይደለሽም። ያንቺ አባት ለመሆን ያልበቃሁት እኔ ነኝ። ስቅስቅ ብላ እንዳታለቅስ በጥልቅ ተነፈሰች። እናቴ ጠብቀውት ነበር። አንድ ቀን አይደለም፣ አንድ ወርም አይደለም፣ ለዓመታት ጠብቀውት ነበር። ከሄዱ በኋላም ትወዶት ነበር። ይህንን ግን ያውቃሉ? በረጠበ አይኑ እጁን ፊቱ ላይ አሳረፈ። እና አሁንስ ስትል በቀስታ ጠየቀች። ከዚህ ሁሉ በኋላ ምን እንዳደርግ ይፈልጋሉ? ጭንቅላቱን በቀስታ ነቀነቀ። ምንም አልፈልግም። እኔ አንቺን መጫን አልፈልግም። በህይወትሽ ውስጥ ቦታ ለመጠየቅ አይደለም የመጣሁት። ዝም ብዬ እዚህ መሆን ነው የፈለኩት። አንድ ቀን ምናልባት አንድ ቀን አባት ካስፈለገሽ፣ አንድ ቀን መረዳት ከፈለግሽ፣ አንድ ቀን ይቅር ማለት ከፈለግሽ እዚህ አለው። እንድትወጂኝ ግን በፍጹም አልጠይቅሽም አላት። ዝም ብለሽ አለመኖሩን ከምታውቂው ሰው የተሻለ ሰው ለመሆን እንድሞክር ግን እባክሽን ፍቀጅልኝ። ፋጡማ በዝምታ አለቀሰች። በዚህ ጊዜ ግን ንዴት አልነበረም።
በእውነትም ይቅርታም አልነበረም። ዝም ብሎ ስሜት ነበር። ፋጡማ በሚንቀጠቀጡ እጆቿ ጉንጮቿን አበሰች። ይህ ወዴት እንደሚወስደን አላውቅም ስትል አንሾካሾከች። ልሰጥ የምችለው ነገር ምን እንደሆነ አላውቅም። ከንፈሮቿ ይንቀጠቀጡ ነበር። ከዚያም በድንገት አንድ እርምጃ ወደ ኋላ ተመለሰች። እናም ሜንሳ ሳይረዳው በፊት ዞር ብላ ሸሸች። እንባዋን ለመደበቅ እጇን አፏ ላይ አድርጋ ደረጃዎቹን እየሮጠች ወጣች። ክፍሏ እንደደረሰች በሩን ከጀርባ ዘጋችው። አልጓ ላይ ተደግፋ ስቅስቅ ብላ አለቀሰች። ህይወቷን ሙሉ ተደብቆና ድፍረት አጥቶ ያልወጣ አይነት ትልቅና ረጅም እንባ። ሳሎን ውስጥ ሙሴ ሜንሳ የሆነ ሰው የታሪኩን አንድ አካል እንደቀደደው ሁሉ ክፍሉ መሃል ላይ ሳይንቀሳቀስ ቆሟል። ከዚያም ክብደቱ በአንድ የወረደበት ሶፋው ላይ ዘፍ ብሎ ተቀመጠ። ፊቱን ሸፈንና እሱም ማልቀስ ጀመረ። የደካማ ሰው እንባ ሳይሆን በእውነት የተጸጸተ ሰው እንባ ነበር። 30 ዓመታትን እንዳጣና አሁን ሁሉንም ነገር መጠገን እንደሚፈልግ የተረዳ ሰው እንባ። ቤቱ ለሰዓታት ጸጥ ብሎ ቆየ። ሁለት ሰዎች፣ ሁለት የተለያዩ ዓለም ሰዎች፣ ነገር ግን ያው ሐዘን፣ ያው እውነት፣ ያው ህመም። ፋጡማ ከክፍሏ የወረደችው ምሽቱ መጨረሻ ላይ ነበር። አይኖቿ አሁንም ቀይ ነበሩ፣ ነገር ግን አረማመዷ የረጋ ነበር። ሙሴ ሜንሳ እሷን ሲያይ በቀስታ ተነሳ። መጀመሪያ ምንም አልተባባሉ። ከሰዓት በኋላ እንደነበረው ያልከበደ ዝምታ ውስጥ ፊት ለፊት ቆሙ። በር የሚከፍት ዝምታ። ሜንሳ በተረጋጋና ዝቅተኛ ድምፅ መጀመሪያ ተናገረ። ፋጡማ፣ ላስቸግርሽ፣ ላስገድድሽ አልችልም። ነገር ግን ቢያንስ አንድ ነገር እንድታደርግልኝ እፈልጋለሁ። ብቻሽን እንድትሸከሚው የተውኩሽን ስቃይ ትንሽ እንድቀንስልሽ ፍቀጅልኝ። ተነፈሰችና እጇን ፊቷ ላይ አሳረፈች። እንዴት ስትል ጠየቀችው። ላፍታ ቆየና መጀመሪያ ፈጽሞ ያልሰጠውሽን በመስጠት አንድ ቦታ፣ እውነተኛ ቦታ፣ የቤት ሰራተኛን ቦታ ሳይሆን የልጅን ቦታ። ሳትፈልገው ልቧ ተነካና አይኖቿን ዝቅ አደረገች። እና ይሄ ለእርሶ ምን ማለት ነው ስትል አሁንም በደካማ ድምፅ ጠየቀች። በጥልቀት ተነፈሰ። ማለትም እዚህ እንደ ሰራተኛ መስራትሽን አቁሚ። ይሄ ቦታሽ አይደለም፣ ፈጽሞም አልነበረም። ከኔ ጋር በድርጅት ውስጥ እንድትሰሪ ፈልጋለሁ፣ እንዳስተምርሽ፣ ሁሉንም ነገር እንድታውቂና አንድ ቀን የጀመርኩትን ሁሉ እንድትረከቢ ፈልጋለሁ። የፋጡማ ልብ እንግዳ የሆነ ድንጋጤ፣ ፍርሃት፣ ነገር ግን የሆነ ቦታ ደግሞ ትንሽ ብርሃንም ተሰማው። እኔ ለዚህ ዝግጁ መሆኔን አላውቅም። የሚሰማኝን ስሜት እንኳን ገና አልተረዳሁትም። አንድ እርምጃ ቀረበ። ፋጡማ፣ ምናልባት ላንቺ አባት ሆኜ አላውቅ ይሆናል። ነገር ግን ህይወት ሁለተኛ እድል ከሰጠችኝ ስሜን፣ ርስቴንና የገነባሁትን ሁሉ ላንቺ ልተውልሽ እፈልጋለሁ። ይህ ስጦታ አይደለም፣ መብትሽ ነው። በፋጡማ ጉንጭ ላይ እንባ ፈሰሰ። ቀና አለች። አሁንም ጥርጣሬና ጥንቃቄ ነበር። ነገር ግን ቅድም የነበረው ጠንካራ ግድግዳ አልነበረም። ያን ምሽት አዎ አላለችም፣ አይም ግን አላለችም። ዝም ብላ ጊዜ ያስፈልገኛል አለች። ለሙሴ ሜንሳ ይህ በጣም ትልቅ ነገር ነበር። ምክንያቱም አንዳንድ ጊዜ ይቅርታ የሚጀምረው በአንዲት ትንሽ ክፍተት ነው። እናም በዚህ ክፍተት ውስጥ ነበር የአባትና የልጅ ታሪክ እንደገና መወለድ የጀመረው። ከጥቂት ቀናት በኋላ አንድ ድባቡ የተረጋጋ ምሽት ነበር። ውጥረቶች ትንሽ ረግበው ነበር። ፋጡማ ቀስ እያለች ወደ ሳሎን ወረደች። አሁን የሰራተኛ ዩኒፎርም አልለበሰችም። ዝም ብሎ ተራ ግን የሚያምር ልብስ ለብሳ ነበር። በመጨረሻም ራሷን ለመሆን የፈቀደች ትመስላለች። ሙሴ ሜንሳ ጠረጴዛውን አዘጋጅቶ ነበር። ትልቅ ግብዣ ባይሆንም ዝም ብሎ 2 ሰሃኖች፣ 2 ብርጭቆች፣ እንዴት እንደሚጀምር የማያውቅ ግን ለመሞከር የሚፈልግ አባት አይነት። መቀመጥ ትችያለሽ አላት በቀስታ። ፋጡማ አመንታችና ከፊት ለፊቱ ተቀመጠች። ዝምታ፣ እውነተኛ ዝምታ በመካከላቸው ሰፈነ። በዚህ ጊዜ ግን አይከብድም ነበር። ሁሉንም ነገር በትክክል መስራትን አላውቅበትም ሲል አመነ። ነገር ግን ከአንቺ ጋር መማር እፈልጋለሁ። አይኖቿን ዝቅ አደረገች። ትንሽ ፈገግታ ፊቷ ላይ ታየ። እኔም መሞከር እፈልጋለሁ። በጥልቀት ተነፈሰና ስልኩን አወጣ። አንድ ሰው መጥራት እፈልጋለሁ። በዚህ ሁሉ ውስጥ የነበረ አስፈላጊ ሰው ነው። ፋጡማ ተረዳች። ጭንቅላቷን ነቀነቀች። ከጥቂት ደቂቃዎች በኋላ የበሩ ደውል ተደወለ። ፍሎረንስ ገባችና ባለችበት ቆመች። እይቷ ጠረጴዛ ላይ ተቀምጣ በጥሩ ሁኔታ ለብሳ ቀና ብላ ከምትመለከተው ፋጡማ ወደ ቆመውና ስሜቱ ወደ ተነካው ሙሴ ሜንሳ ተዘዋወረ። አምላኬ ሆይ እዚህ ምን እየተፈጠረ ነው ስትል ጠየቀች።
ፋጡማ ቀስ ብላ ተነሳች። አይኖቿ አስቀድመው ረጥበው ወደሷ ተራመደች። ፍሎረንስ አመሰግናለሁ፣ በጣም አመሰግናለሁ። ምክንያቱም ያላንቺ እዚህ አልደርስም ነበር። ምክንያቱም እውነቱን አላውቀውም ነበር። ፍሎረንስ ከንፈሮቿ ሲንቀጠቀጡ ተሰማት። የምን እውነት ስትል በዝቅተኛ ድምፅ ጠየቀች። ፋጡማ ወደሱ ዞረች። ኃላፊነት ለመውሰድ ዳግመኛ የማይፈራ ሰው ሆኖ አንድ እርምጃ ወደፊት ተራመደ። ፍሎረንስ ፋጡማ ልጄ ናት ያለ ሀፍረት በቀጥታ ዝም ብሎ ተናገረው። ፍሎረንስ በድንጋጤ እጆቿን ፊቷ ላይ አኖረች። ለጥቂት ሰኮንዶች ደርቃ ቀረች። እይቷ ዩኒፎርሟን አውልቃ በቦታዋ ካለችው ፋጡማ ከኋላ ወደ ቆመውና አይኖቹ ወደ ረጠቡት ሙሴ ሜንሳ ይመላለሱ ነበር። ፍሎረንስ አለች ፋጡማ በቆራጥ ድምፅ፣ ያላንቺ ይህ ነገር ሊሆን አይችልም ነበር። አንድ ትንፋሽ፣ አንድ የልብ ትርታ፣ ከዚያም እንባ መጣ። ፍሎረንስ ፋጡማን አቀፈቻት። ፊቷ በእንባ ታጥቦ ነበር። እናም በዚያች አጭር ቅስፈት ያለ ረጅም ንግግር፣ ያለ ከባድ እንቅስቃሴ በበሩ አጥር ላይ አንድ ጥላ ታየ። ኮፊ ነበር። የሚያየው ነገር ልቡን ነክቶት ትዕይንቱን በዝምታ ይመለከት ነበር። በከንፈሮቹ ላይ ፈገግታ እየታየ አይኖቹም እያበሩ በቀጥታ ወደፊት ተራመደ። በመጨረሻም በጣም ደስ ይላል አለ። አንድ ቃል ብቻ፣ እርካታን፣ ስሜትን እና ጓደኛው የሰበረውን ሲጠግን በማየቱ የተሰማው ኩራት የያዘ ቃል ነበር። በጣም ደስ ይላል። ሙሴ ሜንሳ ጭንቅላቱን በትንሹ ወደሱ አዞረ። አይኖቻቸው ተገናኙ። ሜንሳ ቀረበና እጁን በኮፊ ትከሻ ላይ አሳረፈ። አጭር ግን ጥልቅ የምስጋና ስሜት የተሞላበት እንቅስቃሴ ነበር። አመሰግናለሁ ሲል አንሾካሾከ። ሌላ ምንም የለም። በሳሎን ውስጥ አራቱም በአንድ የእውነት ቦታ ላይ ተገናኙ። ህይወት ቀድሞ በሰበረቻቸው፣ አሁን ግን በመጨረሻ መልሳ በጠገነቻቸው ነገሮች ተሳሰሩ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እናንተስ በፋጡማ ቦታ ብትሆኑ ሙሴ ሜንሳን ይቅር ትሉ ነበር ወይስ ምን ታደርጋላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ እንወያዩበት። ይህንን ቪዲዮ እዚህ ድረስ ካያችሁትና ከጨረሳችሁት ጨርሼዋለሁ እያላችሁ ኮሜንት ላይ ጻፉልኝ። ታሪኩም ለብዙ ሰዎች እንዲደርስና እንዲማሩበትም በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን መስማት የምትወዱ ከሆነ ደግሞ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዲደርሳችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።